ሰላም ወዶቼ የማቀርባቸውን ታሪኮች ከወደዳችሁትና በምላሹም እኔን በጥቂቱ ለማገዝ ካሰባችሁ ቻናላችንን ሰብስክራይብ በማድረግና ይህንን ቪዲዮ ላይክ በማድረግ አብራችሁኝ ሁኑ። ፊልሙ የሚያጠነጥነው ኤዲ ሞራ በሚባል ደራሲ ላይ ነው። ኤዲ ዝነኛና ሀብታም የሚያደርገውን የአንድን ቀን መጽሐፍ ለመጻፍ ቀን ከሌሊት ቢያለምም በህይወቱ ግን ነገሮች አልሰምርለት አሉ። ለሳምንታት ያህል አንዲት መስመር መጫር እንኳን አቅቶት በከፍተኛ ግራ መጋባት ውስጥ ይገኛል። ከጥቂት ቆይታ በኋላ ከፍቅረኛው ሊንዲ ጋር ይገናኛል። እሷ ግን እንደ ቀድሞ አይደለችም። የእሱን ሂሳብ መክፈል ሰልችቷትና የተሻለ ህይወት ፍለጋ ከእሱ ጋር መለያየት እንደምትፈልግ ትነግረዋለች። ኤዲ ግን በመካከላቸው ያለው ነገር ሁሉ መልካም እንደሆነና አንድ ቀን እንደሚጋቡ እርግጠኛ ስለነበር በዚህ ንግግሯ ክፉኛ ይደነግጣል። ይሁን እንጂ ሊንዲ ውሳኔዋን አልቀየረችም። በመካከላቸው ያለው ነገር ሁሉ እንዳከተመ አረጋግጣለት ትሄዳለች። በዚህ ዜና ልቡ የተሰበረው ኤዲ ካፌውን ጥሎ ወጥቶ መንገድ ላይ ሲሄድ የቀድሞ ሚስቱ ወንድም የሆነውን ቨርነንን በድንገት ያገኘዋል። ቨርነን ኤዲን ሲያየው መጎስቆሉን ያስተውላል። ኤዲ ግን ክብሩን ለመጠበቅ ሲል ትልቅ ውል እንደገባና በስራ ተጠምዶ ራሱን እንኳን ለመንከባከብ ጊዜ እንደሌለው ሊያስረዳው ይሞክራል። ይህ ማብራሪያ ያልተዋጠለት ቨርነን ኤዲን አብሮት መጠጥ እንዲጠጡ ይጋብዘዋል። በጨዋታቸው መሃል ቨርነን ከእህቱ ጋር ከተለያየ ቆይቶ እሷም ከሀገር እንደወጣች ሲነግረው ኤዲ ደግሞ ለረጅም ጊዜ አንዲት መስመር እንኳን መጻፍ እንዳልቻለና ከስራው ወደ ኋላ እየቀረ መሆኑን ያጋረዋል። በዚህ መሃል በአንድ የመድኃኒት ፋብሪካ ውስጥ የሚሰራው ቨርነን የሰውን አእምሮ ሙሉ አቅም እስከ 100% ድረስ ማንቃት የሚችል ልዩ ክኒን ለኤዲ ያቀርብለታል። የሰው ልጅ በአብዛኛው የሚጠቀመው 30% የሚሆነውን የአእምሮ ክፍል ብቻ ስለሆነ ይህ ክኒን መፍትሄ እንደሚሆነው ይነግረዋል። ኤዲ ግን መጀመሪያ ላይ እምቢተኛ ይሆናል። በተለይም $800 የሚያወጣውን ይህን መድኃኒት የሚገዛበት አቅም ስለሌለው ነገሩን ሊቀበለው አልፈለገም። ቨርነን ስለዛ ምንም እንዳይጨነቅ በመንገር ክኒኑን በነፃ ይሰጠዋል። ኤዲ ክኒኑን እያየ የሚያጣው ምንም ነገር እንደሌለ ይገነዘባል። ስለዚህ መድኃኒቱን ለመውሰድ ይወስናል። ክኒኑ ወዲያውኑ ስራውን ይጀምራል። ኤዲ ወደ ቤቱ ሲያመራ የቤት ኪራይ ለመጠየቅ ኮሪደሩ ላይ የምትጠብቀውን የአከራዩ ሚስት ያገኛታል። በጥቂት ሰከንዶች ውስጥ ብቻ ያለችበትን ሁኔታ አንብቦ በኮሌጅ ትምህርቷ ላይ ችግር እንዳለባት ይረዳል። በአይኖቿ ውስጥም ግራ መጋባትን ያስተውላል። እሷ እየጮኸችበት ሳለ ቦርሳዋ ውስጥ ያለውን መጽሐፍ አይቶ የህግ ተማሪ መሆኗን ይገነዘባል። እሱ ቦርሳዋ ውስጥ ያለውን የህግ መጽሐፍ ትኩር ብሎ ሲያይ እሷን በቁጣ ምን አገባህ ትለዋለች። ኤዲም በህግ ትምህርትሽ ላይ ልክ ያልሆነ ነገር አለ ብሎ ሲጠይቃት የህግ ተማሪ መሆኔን እንዴት አወቅ ስትል በግርምት ትመልስለታለች። በዚህ ቅጽበት ለአመታት በአእምሮ ተከማችቶ የነበረው እውቀት እንደ ዥረት መፍሰስ ይጀምራል። ልጅቷን ካረጋጋት በኋላም እዛው በቆሙበት እሷን ማስረዳት ይጀምራል። በዚህም በጣም ከመደሰቱ የተነሳ አብራው ታድራለች። ወደ ቤቱ ሲመለስ ኤዲ የሚኖርበት መኖሪያ እጅግ የቆሸሸና የተዝረከረከ መሆኑን ያስተውላል። አእምሮን ለማስተካከል መጀመሪያ አካባቢውን ማጽዳት እንዳለበት ይረዳል። ምክንያቱም አዲሱ ኃይል በሰውነት ውስጥ እንደ ጎርፍ እየፈሰሰ ነበር። ጽዳቱን እንደጨረሰ ወዲያውኑ መጽሐፉን ለመጻፍ ይቀመጣል። ቃላቶቹም በራሳቸው ጊዜ ትርጉም ባለው መልኩ እየተደረደሩለት እስከ ሌሊት ድረስ ይሰራል። ነገር ግን ማለዳ ላይ ሲነቃ ያ ሁሉ ልዩ ችሎታው በኖ መጥፋቱን ይረዳል። ትናንት ገደብ የለሽ መስሎት የነበረው ሁሉ ዛሬ ወደ ነበረበት ተመልሷል። ይሁን እንጂ አንድ የተረፈ ነገር ነበረ። የጻፈውን ጥቂት ገጾች ለኤዲተሩ ያሳያታል። እሱ ወደ ቤት እስከሚመለስ ድረስም ኤዲተሯ በመገረም ስልኩ ላይ በርካታ መልእክቶችን ትታለች። በስራው እጅግ ተደንቃለች። ኤዲም መልሶ ሊደውልላት ይፈልጋል። ነገር ግን ያ ጽሑፍ በእሱ ሳይሆን በሌላው አዲሱ ኤዲ የተጻፈ መሆኑን ሲያስብ ያመነታል። ያንን ድንቅ ክኒን በድጋሚ ማግኘት እንዳለበት የተረዳው ኤዲ ቀጥታ ወደ ቨርነን ዘንድ ያመራል። እዛ ሲደርስ ግን ቨርነን ፊቱ ተደብድቦና በልዞ ያገኘዋል። የቀድሞ አማቹ ይህ ማን እንዳደረገበት ባይናገርም NZT የተባለው መድኃኒት ገና በመንግስት እንዳልተፈቀደና ምርቱም ሙሉ በሙሉ ህገወጥ እንደሆነ ይነግረዋል። ኤዲ ሌላ ኪኒን እንደሚፈልግ ሲነግረው ቨርነንም ከዚያ በፊት ልብሱን ከላውንደሪ ቤት እንዲያመጣለትና ቁርስ እንዲገዛለት ያዘዋል። ኤዲ ተመልሶ ሲመጣ ግን ቨርነን በተቀመጠበት ተገድሎ ያገኘዋል። ወዲያውኑም ለፖሊስ ይደውላል። ገዳዩ ክኒኖቹን ፍለጋ እንደመጣና ምናልባትም ሳያገኛቸው የቀረ መሆኑን ወዲያው ይገምታል። ቤቱ ቀድሞውኑ ተገላብጦና ተመሰቃቅሎ ስላየው ኤዲም ስለሚከተለው መዘዝ ምንም ሳይጨነቅ ያቺን በጉጉት የሚፈልጋትን የክኒን ፓኬት ለማግኘት ቤቱን ይበልጥ ያተራምሰዋል። በመጨረሻም ኦቨን ውስጥ ሲፈልግ የነበረው ነገር ከተደራረበ ገንዘብ ጋር አብሮ ያገኘዋል። ፓኬጁን ደብቆ እንደጨረሰም የመጡትን ፖሊሶች በሩ ከፍቶ ይቀበላቸዋል። ጣቢያ ደርሶም ቨርነን በምን አይነት ስራ ላይ ተሰማርቶ እንደነበር እንደማያውቅና የተገናኙትም ድንገት እንደሆነ ይነግራቸዋል።
ፖሊሶቹም ስልኩን ተቀብለው ከለቀቁት በኋላ ኤዲ ወደ ቤቱ እንደተመለሰ ወዲያውኑ ክኒኑን ይወስዳል። በዚህ ጊዜ አእምሮ እንደገና ብሩህ ይሆናል። ዓለም ግልጽና ጥርት ብላ ትታየዋለች። በዚያ ላይ ከቨርነን ቤት ያገኘው ገንዘብና የፈጠረበት ከፍተኛ መነሳሳት መጽሐፉን በ4 ቀናት ውስጥ ብቻ እንዲጨርስ ይረዳዋል። ከዚህ በኋላ ኤዲ በየቀኑ አንድ ኪኒን እየወሰደ በራስ መተማመኑ ይጨምራል። ፒያኖ፣ ሕክምና፣ ፖከርና የገበያ ጥናትን በጥቂት ጊዜ ውስጥ ጠንቅቆ ያውቃል። አሁን ለሱ የማይቻል ነገር የለም። በሄደበት ሁሉ የሰው ትኩረት መሳብ ይጀምራል። ኤዲ አሁን በጭንቅላቱ ውስጥ አንድ ትልቅ ሀሳብ እየተቀረጸ መጣ። ይህም ወደ አዲስ የህይወት ደረጃ የሚያሸጋግረው የንግድ ዓለም ነበር። የንግድ ገበያውን በጥልቀት ማጥናት ይጀምራል። ስለዚህም ከቨርነን ቤት ያገኛትን የመጨረሻ $800 በመጠቀም በጥቂት ቀናት ውስጥ $7000 ያተርፋል። ሆኖም ይህ እድገት ለኤዲ በጣም አዝጋሚ ሆኖ ይታየዋል። ባንኮች ደግሞ የተረጋጋ የስራ ታሪክ ለሌለው ሰው ብድር ለመስጠት ፈቃደኛ አልነበሩም። በዚህም ምክንያት ኤዲ ካፒታሉን ለማሳደግ ሲል ጊኔዲ ወደሚባል አንድ ሩሲያዊ ወንበዴ በመሄድ በከፍተኛ ወለድ $100,000 ይበደራል። አዲስ ካወቀው ኬቪን ከተባለ ሰው ጋር በመሆንም የሼር ገበያ ላይ በቁም ነገር መስራት ይጀምራል። በኪኒኑ ተጽዕኖ ስር ያለው ኤዲ ገበያውን እንደ ማሽን የመተንተን ብቃት ይኖረዋል። በሳምንቱ መጨረሻም በንግድ አካውንት ውስጥ $2 ሚሊዮን በላይ ማከማቸት ይችላል። ስለዚህ ስኬታማ ነጋዴ የሚወራው ወሬ በፍጥነት በመሰራጨቱ ቫን ሎን የተባለ እጅግ ታዋቂ የፋይናንስ ባለሀብት ከኤዲ ጋር ለመገናኘት ቀጠሮ ይይዛል። ይህ በህይወቱ ላይ የመጣው ለውጥ በግል ግንኙነቱም ላይ ተጽዕኖ ማሳደሩ አልቀረም። ሊንዲ አብረው እራት ለመብላት ተስማማለች። አዲሱ ኤዲም በሚያምር የጣሊያንኛ አነጋገሩና የሷን ስሜት ቀድሞ የመረዳት ችሎታው ዳግም ልቧን ይረታዋል። ብዙም ሳይቆይ እንደገና አብረው ይሆናሉ። ይሁንና በዚህ ስኬት መሃል ሁለት ነገሮች ኤዲን ማስጨነቅ ጀመሩ። አንድ ያልታወቀ ሰው በየሄደበት እንደሚከታተለው ያስተውላል። እንዲሁም አልፎ አልፎ አካባቢውና እውነታው ሁሉ የተደበላለቀበት ይመስል የማዞርና ራስን የመሳት ስሜት ይፈታተነው ጀመር። በመጨረሻም ከካርል ቫን ሎን ጋር የሚገናኙበት ቀን ይደርሳል። ካርል ብዙ ከመናገር ይልቅ ኤዲ በ10 ቀናት ውስጥ ብቻ እንዴት ሀብቱን እያባዛ ሊያሳድግ እንደቻለ የሚተረከውን ታሪክ በጥሞና መስማትን ይመርጣል። የኤዲ የስራ አካሄድ ቀላልነትና በተመሳሳይ ጊዜ ደግሞ እጅግ ብልሃትነት የታገዘ መሆኑ የቫን ሎንን ረዳት ትኩረት ይስባል። ይሁን እንጂ ረዳቱ በዚህ ወጣት ነጋዴ ውስጥ ሁሉን አውቃለሁ ከሚል ትምክህት ጋር የተቀላቀለ አደገኛ በራስ መተማመን ያስተውላል። ገና መኪና ውስጥ እንዳሉ ቫን ሎን ለኤዲ የአንዳንድ ኩባንያዎችን ዝርዝር እንዲመለከት ይሰጠዋል። ኤዲ በጥቂት ደቂቃዎች ውስጥ ብቻ ቢሊዮነሩ ከሃንክ አትውድ የንግድ ተቋም ጋር ትልቅ የውህደት ስምምነት ለማድረግ የተዘጋጀ መሆኑን ይረዳል። ካርል ይህ አዲስ መጤ ሁኔታውን በምን ያህል ፍጥነት እንደተነተነው ሲያይ መገረሙን መደበቅ አልቻለም። ኤዲ ስምምነቱ ሊፈርስ የሚችልበትን ስጋት ጠቅሶ ሲያሳየው ደግሞ ባለሀብቱ በድጋሚ እንዲገናኙ ቀጠሮ ይይዝለታል። በቫን ሎን ንግግር ተነቃቅቶ ኤዲ ጥቂት ዘና ለማለት በእግሩ መጓዝ ይጀምራል። ምንም ሳይታወቀው 20 ህንፃዎችን ተራምዶ አልፎ ራሱን ባቡር ጣቢያ ውስጥ ያገኘዋል። እዚያም ባልተጠበቀ ሁኔታ ከ4 ሰዎች ጋር ጠብ ውስጥ ይገባል። ምንም እንኳ ቀደም ብሎ የድብድብ ልምድ ባይኖረውም አራቱንም ዘርሯቸው ይወጣል። ያቺ ክኒን ቀደም ሲል ፊልሞች ላይ ያያቸውን ማርሻል አርትስ ከአእምሮ ጥግ በመመንጠቅ ተቃዋሚዎቹን ያለ ብዙ ጥረት እንዲያሸንፍ አስችለዋለች። በሌላ በኩል ደግሞ ድንገት ራሱን የሆነ የከተማ ዳርቻ መጠጥ ቤት ውስጥ ያገኘዋል። ከዚያም ባለፈ ሌላ ግብዣ ላይ ሆኖ ያንኑ የሚከታተለውን ሰው ዳግም ያስተውላል። በመጨረሻም ከአንዲት የማያውቃት ሴት ጋር ወደ ሆቴል ያመራል። የክኒኑ ኃይል ሲለቀው ግን ያለፉትን 18 ሰዓታት በምን ሁኔታ እንዳሳለፋቸው ፈጽሞ ማስታወስ አይችልም። ኤዲም በተጎዳ እግሩ እየተጎተተ በጭንቅ ወደ ቤቱ ይደርሳል። በማግስቱ ሲነቃ ያ መድኃኒት በጤናው ላይ ያመጣ ያለው አሉታዊ ተጽዕኖ በደንብ ይረዳል። ስለዚህ ያንን ቀን ክኒኑን ላለመውሰድ ወስኖ በቫን ሎን ሰነዶች ላይ መስራት ይጀምራል። ነገር ግን ለተራው ኤዲ እነዚህ ሰነዶች ልክ እንደ ግብጽ የጥንት ምስል ጽሑፎች ትርጉም አልባ ይሆኑበታል። መድኃኒቱን ስላቆመውም የህመምና የድካም ስሜት ይፈታተኗል። ኤዲ ከቫን ሎን ጋር ያለውን ቀጠሮ እንዲያራዝምለት ኬቪንን ይጠይቀዋል። ኬቪን ግን እንዲህ አይነት ትልቅ ሰው ሁለተኛ እድል እንደማይሰጥ በማስረዳት በሰዓቱ እንዲገኝ ያስጠነቅቀዋል።
በቅጠሩ ሰዓት ኤዲ መገኘት ቢችልም ክኒኑን ስላልወሰደ ግን በራስ መተማመኑ ጠፍቶና ተሸማቆ ይታያል። ከካርል ጋር ባደረጉት ንግግርም ሃንክ አትውድ ከ2 ዓመት በፊት የማይታወቅ ሰው እንደነበረና አሁን ግን ግዙፍ የኃይል አቅራቢ ኩባንያ እንደሚመራ ይረዳል። ይሁን እንጂ የኤዲ ትኩረት ያለው ሌላ ቦታ ነው። ዜናው ላይ የማሪያ ዊንተር አስክሬን መገኘቱ ሲሰማ በድንጋጤ ይዋጣል። ይህች ልጅ ትናንት ሆቴል ይዟት የገባው ሴት መሆኗን ይረዳል። ምስክሮች ከአንዲት ሴት አጠገብ አንድ ያልታወቀ ሰው ማየታቸው መዘገባቸው ደግሞ ኤዲን እስከ ማቅለሽለሽ ያደርሰዋል። በድንጋጤ ተውጦም ከስብሰባው አምልጦ ወደ ቤቱ ይሮጣል። የሜሊሳ ስልክ ጥሪ ሁሉንም ነገር ግልጽ ያደርግለታል። ስለ ክኒኖቹ አደገኝነት ስታስጠነቅቀው ኤዲ በአካል ተገናኝቶ እንዲያወሩ ይጠይቃታል። ፓርክ ውስጥ ተቀምጦ ያለ የቨርነንን ደንበኞች ስልክ መደወል ይጀምራል። ነገር ግን አብዛኞቹ ወይ መሞታቸውን ወይም ሆስፒታል መሆናቸውን ወዲያውኑ ይረዳል። ቀጣዩን ቁጥር ሲደውል ግን የስልኩ ጥሪ ድምፅ እዚያው አቅራቢያው ይሰማል። በዚህ ጊዜ ነው ያ ሁል ጊዜ ሲከታተሉ የነበረው ሰው እሱ መሆኑን ያወቀው። ሰውየውም የደወለለት ኤዲ መሆኑን ሲረዳ ሊያባረረው ይሞክራል። ኤዲ ግን አምልጦት ይሄዳል። ከአሳዳጁ ካመለጠ በኋላ ከሜሊሲ ጋር ይገናኛል። ሆኖም በአንድ ወቅት የወንዶች አይን የሚያርፍባትን ያቺን ቆንጆ ሴት አሁን ሊያስታውሷት እንኳ ይቸገራል። ሜሊሳ ኤዲ ክኒኑ መውሰድ ከጀመረ መቆየቱን ወዲያው ትረዳለች። እሷም በአንድ ወቅት የወንድሟ ደንበኛ እንደነበረች ትናዘዝለታለች። መጀመሪያ ላይ መድኃኒቱ ሕይወቷን ፍጹም አድርጎትና ሁሉን ቻይ እንደሆነች እንዲሰማት አድርጓት ነበር። ነገር ግን የሰው ልጅ አእምሮ እንዲህ ያለውን ከፍተኛ ጫና ለረጅም ጊዜ መቋቋም ስለማይችል ሰዎች እንደሚመቱ ስትረዳ ማቆሟን ትነግረዋለች። አሁን ግን ትኩረት የመሰብሰብ ብቃቷን በነጠቁት የራስ ምታትና የማቅለሽለሽ ስሜቶች ትሰቃያለች። ሜሊሳ ለኤዲ ክኒኑ መጠን ቀስ በቀስ እንዲቀንስና በመጨረሻ ሙሉ በሙሉ እንዲያቆም በማለት ትመክረዋለች። ኤዲ በራሱ ችግር ተወጥሮ እያለ የገንዘብ አበዳሪው ጌኔዲ መጥቶ እዳውን ያስታውሰዋል። በኤዲ እጅ ላይ ክኒኑን የተመለከተው ወንበዴ ጌኔዲ ምንም ሳያቅማማ ክኒኑን ውጦ ኤዲን ይዞ ወደ ባንክ ያመራል። ኤዲ ቤት ውስጥ ክኒን መኖሩ እርግጠኛ ባይሆንም በሊንዲ ቤት ግን ደብቆ ያስቀመጠው መጠባበቂያ እንዳለ ያስታውሳል። ወደ ሊንዲ የስራ ቦታ በመሄድ ሁሉንም ነገር ይናዘዛል። ሊንዲም ያ ሁሉ ድንገተኛ ጉልበትና ለውጥ ከየት እንደመጣ አሁን ይገባታል። ኤዲም ወደ ቀድሞ አቅሙ እንዲመለስ ያችን ክኒን እንድታመጣለት ይለምናታል። ሊንዲ ክኒኑን ይዛ እየመጣች እያለ አንድ ማታውቀው ሰው እየተከታተላት መሆኑን በድንጋጤ ለኤዲ በስልክ ትነግረዋለች። አሳዳጇ ከመኪናው ሲወርድ እሷን መኪናውን ጥላ ለመደበቅ ትሞክራለች። መንገደኞችን ለእርዳታ ብትጠይቅም ጨካኙ አሳዳጅ ግን እነዛ ምንም የማያውቁትን 2 ሰዎች ያለምንም ማቅማማት በጩቤ ወቅቱ በመግደል ማሳደዱን ይቀጥላል። ይሁን እንጂ ይህ አጋጣሚ ሊንዲ እንድታመልጥ ጊዜ ይሰጣታል። ለጥቂት ጊዜ መደበቅ የቻለችው ሊንዲ ሰውየው አሁንም እየፈለጋት መሆኑን ለኤዲ ትነግረዋለች። ብቸኛው አማራጭ ክኒኑን መውሰድ መሆኑን የተረዳችው ሊንዲ ክኒኑን ትወጣለች። በዚያው ቅጽበት ንቃተ ህሊናዋ ይበራል። አእምሮዋ በዙሪያዋ ያለውን ሁኔታ በራሱ መተንተንና የተሻለውን መንገድ መምረጥ ይጀምራል። ብዙም ሳታመነታ ወደ በረዶ መንሸራተቻው ትሮጣለች። ቀጣይ እርምጃዋ ምን እንደሚሆን አስቀድማ አውቃለች። አሳዳጇን አቁስላው ካመለጠች በኋላ ኤዲ ጋር ትደርሳለች። እሱም ያቺን ህይወት አዳኝ ክኒን ከእጇ ይቀበላል። በመቀጠልም ሆቴል ተከራይተው ያድራሉ። ጠዋት ላይ ሊንዲ ያቺ ክኒን የአንድን ሰው ማንነት ምን ያህል እንደምትቀይረው አሁን በደንብ እንደገባት ትናዘዛለች። ኤዲ ግን የተቃናና ከሀሳብ ነፃ የሆነ ህይወት መምራት እስኪችሉ ድረስ ብቻ እንደሚወስደው ቃል ይገባላታል። ሆኖም አዲስ ችግር ተፈጠረ። ክኒኗ በኬኔዲ ላይ ከፍተኛ ስሜት ስላሳደረችበት ወደ ኤዲ ዘንድ ይመጣል። ኤዲም ፋታ እንዲሰጠው ሲል ጥቂት ክኒኖችን ይሰጠዋል። ሁኔታው አደገኛ መሆኑን የተረዳው ኤዲ የግል ጠባቂዎቹን ይቀጥራል። ነገር ግን አላስፈላጊ ትኩረት እንዳይስቡ ከርቀት እንዲከታተሉት ያዛቸዋል። ኤዲ በመጨረሻ ከቫንሎን ጋር ይገናኛል። ቫንሎንም ኤዲ ያዘጋጀውን ሪፖርት ከመረመረ በኋላ አንድ ሰው ብቻ የሰራውን ስራ መስራት ያቃታቸውን በርካታ ሰራተኞችን ከስራ ማሰናበቱን ይነግረዋል። በዚህም መሰረት ክኒኑን መውሰድ ከጀመረ ከ2 ወራት በኋላ ኤዲ በታሪክ ትልቁ የድርጅቶቹ ሂደት ውስጥ እንደ ዋና አገናኝ ሆኖ መስራት ይጀምራል። ክኒኖቹ ፈጠነም ዘገየ እንደሚያልቁ የተረዳው ኤዲ አንድ የኬሚስትሪ ባለሙያ አዲስ የመድኃኒት ክምችት እንዲያዘጋጅለት የ$2 ሚሊዮን ክፍያ ቃል ይገባለታል። መድኃኒቱ ሁልጊዜም ከእጁ እንዳይለይ በማሰብም በሁሉም ልብሶቹ ላይ የማይታዩ ድብቅ ኪሶች እንዲሰፉለት ያደርጋል። ሆኖም ነገሮች ይበልጥ እየተወሳሰቡ ይሄዳሉ። በማሪያ ዊንተር የግድያ መዝገብ ላይ ያለ አንድ ምስክር ግድያው በታየበት ምሽት ኤዲን በቦታው ማየቱን ለፖሊስ ይጠቁማል። ኤዲ በኒውዮርክ የሚገኝ ምርጥ ጠበቃ ቢቀጥርም በወንጀሉ ቦታ ላይ የነበሩ ማስረጃዎች በሙሉ በጥንቃቄ መጥፋታቸውን ይረዳል።
በቁጥጥር ስር የመዋል ስጋት ቢኖርበትም ኤዲ ከሃንክ አትውድ ጋር የሚያደርገውን ድርድር ይቀጥላል። ስምምነቱም እንዳጠናቀቀ ላበረከተው አስተዋጽኦ የሚገባውን ክፍያ ይጠይቃል። ለቫን ሎን ኤዲ ተራ ሰራተኛ መሆኑ አብቅቷል። ይልቁንም ገበያው ከዓመታት በኋላ ወዴት ሊያመራ እንደሚችል አስቀድሞ የሚያይ የትላልቅ ኮርፖሬሽኖች ድክመት በቀላሉ የሚለይና ካሻውም ወደ ተቀናቃኝ ድርጅቶች ሊሄድ የሚችል ስትራቴጂያዊ መሳሪያ ሆኖበታል። ለዚህም ነው ኤዲ ለነጻነቴ $40 ሚሊዮን ይከፈለኝ የሚል ጥያቄ ሲያቀርብ ለቫን ሎን እንደ ንግድ ሀሳብ ሳይሆን አደገኛ የሆነን ሀብት ከቁጥጥር ውጭ እንደማጣት ሆኖ የታየው። ቫን ሎንም ተወዳድረ ስለማታቅ ተቀናቃኞችን እንዴት እንደምትመዝን አታውቅም፣ ስለዚህ እኔን ተቀናቃኝ አታድርገኝ በማለት ያስጠነቅቀዋል። ኤዲን ከጎኑ ለማቆየት ሲልም ቫን ሎን ማንኛውም ወጪ የሚሸፍን ገደብ የለሽ የብድር እድል ይከፍትለታል። ኤዲም ወደ አደገኛ ጨዋታ እየገባ መሆኑን ስለተረዳ በከተማዋ ካሉ ዘመናዊ ህንፃዎች ውስጥ መኖሪያ ቤት ለመግዛት ይወስናል። ይህ በከፍተኛ የጥበቃ ስርዓት የታጠረ ቤት ለእሱ እንደ አስተማማኝ ምሽግ እንደሚሆንለት አስልቷል። በዚህ መሃል ኬኔዲ በድጋሚ ብቅ ብሎ የማሪያ ዊንተርን ግድያ ለጋዜጠኞች አሳልፎ እንደሚሰጥ በማስፈራራት ኤዲን ተጨማሪ ክኒኖች ይጠይቀዋል። በቀጠሮ ቀን ከሃንክ አትውድ ይልቅ ባለቤቱ ትመጣና ባለቤቷ ድንገት ታሞ ሆስፒታል መግባቱን ትገልጻለች። ኤዲ ወደ መኪናዋ እየሸኛት እያለ ሹፌሩ ያ ሲከታተለው የነበረው ሰው መሆኑን ይረዳል። በዚያ ቅጽበት አትውድም ያችን ክኒን ይወስድ እንደነበር ይገባዋል። በምስክርነት የመለየት ሂደት ላይ ጠበቃው ሞሪስ ብራንት ከኤዲ ጋር በጣም የሚመሳሰሉ ሰዎችን አሳልፎ ስለነበር ምስክሩ ግራ ተጋብቶ በግድያው ምሽት ያየውን ሰው በትክክል መጠቆም ሳይችል ይቀራል። ለኤዲ ሁሉም ነገር በጥሩ ሁኔታ ይጠናቀቃል። ጃኬቱን ከሞሪስ ተቀብሎ ወደ ካርል ዘንድ ያመራል። እዚያም አትውድ ኮማ ውስጥ መግባቱን ይሰማል። የዜና ኤዲ የራሱን ክኒን መውሰድ እንደረሳ እንዲያስታውስ ያደርገዋል። ወደ መጸዳጃ ቤት ገብቶ ሲፈትሽ ግን የደበቀው ክኒን ማለቁን ያስተውላል። ወደ ቫን ሎን ቢሮ ሲመለስ ጸሐፊዋ ለሱ የተላከ ፓኬጅ ትሰጠዋለች። በውስጡም የኬኔዲ መልእክትና የተቆረጡ የጥበቃዎቹ እጆች ነበሩ። ቫን ሎን ትቶት እየሮጠ ወደ ቤቱ ያመራል። እዚያም በዜና ላይ ሞሪስ ብራንትን ከአትውድ ባለቤት ጋር ጎን ለጎን ሲያየው ክኒኖቹ የሰረቀው ማን እንደሆነ ይረዳል። በሩ ላይ የሚሰማው ጠንካራ ምት ከሀሳቡ ያባንነዋል። የኬኔዲንም ድምፅ በሩን በአስቸኳይ እንዲከፍት ሲጮህ ይሰማል። በእጁ ምንም ክኒን እንደሌለና ለወንበዴው የሚሰጥ ጉቦ እንዳልቀረው የተረዳው ኤዲ ህይወቱን ለማጥፋት ይወስናል። ነገር ግን ገደል አፋፍ ላይ ቆሞ ለሞት ሲዘጋጅ በድንገት አንዲት የመጨረሻ ክኒን በአንደኛው ሳጥን ውስጥ ተደብቃ መቆየቷ ትዝ ይለዋል። ወንበዴዎቹ በሩን ለመስበር ሲታገሉ ኤዲ በከፍተኛ መረበሽ ፍለጋውን ይጀምራል። ያቺን በጉጉት የሚፈልጋትን ክኒን ቢያገኛትም በድንገት ተደናቅፎ ስለወደቀ ሊወጣት ጊዜ አያገኝም። በኬኔዲ እጅ የወደቀው ኤዲ ወንበዴው መድኃኒቱን የሚወስድበትን መንገድ እንደቀየረ ያስተውላል። በዚህ መንገድ መድኃኒቱ በፍጥነት ደም ውስጥ እንደሚቀላቀልና ረዘም ላለ ጊዜ እንደሚቆይ ኬኔዲ ነግረዋል። ኤዲ ሌላ ምንም ነገር እንደሌለው ያወቀው ኬኔዲ ቤቱን እንዲፈትሽ ትዕዛዝ ይሰጣል። በዚህ መሃል ኤዲ አንድ ቢላዋ ከጀርባው መደበቁን አላስተዋለም። የኬኔዲ ሰዎች ካዝናውን ለመስበር ሲታገሉ ወንበዴው ኤዲን እስከ ሞት ድረስ አሰቃይቶ ቢሆን እንኳ እውነቱን እንደሚያወጣ ይዝታል። ነገር ግን የኬኔዲ ከመጠን ያለፈ መተማመን ለውድቀት ይዳርገዋል። ወደ ኤዲ በጣም በቀረበበት ቅጽበት ኤዲ ድንገተኛ ጥቃት በመሰንዘር ወንበዴውን ለሞት በሚያደርስ ሁኔታ ያቆስለዋል። ይህ የመጨረሻ ግርግር የኤዲን ጉልበት ቢያሟጥጠውም በድንገት አንድ ነገር ይገነዘባል። መድኃኒቱ አሁን በኬኔዲ ደም ውስጥ ይገኛል። መሬት ላይ ተኝቶም የኬኔዲን ደም በጉጉት መጠጣት ይጀምራል። መድኃኒቱም ወዲያውኑ ስራውን ይጀምራል። ያ የተለመደው ድንቅ ስሜትም በድጋሚ ይፈጠራል። ንቃተ ህሊናው ይበራል። ሀሳቦቹ እንደገና ፍጹም በሆነ ቅደም ተከተል ይደረደራሉ። ግልጽ የሆነ እቅድም በአእምሮ ውስጥ ያሰላል። የተቃዋሚዎቹን እርምጃዎች ከብዙ እርምጃ በፊት በማስላት ሁሉንም ድል አድርጎ በድጋሚ ከሞት አፋፍ ይተርፋል። በዚያው ምሽት ሃንክ አትውድ ሲሞት ኤዲ ለአትውድ ጠባቂ አንድ መረጃ ይሰጠዋል። አለቃውን ሊያድን የሚችለው መድኃኒት በሞሪስ ብራንተን እጅ እንደነበረና ጠበቃው ግን አሁን ለራሱ አስቀርቶት እንደነበር ይነግረዋል። ገዳዩ በዚህ ይበሳጫል። ጠበቃውን ለመቅጣት ሲወስንም ኤዲ በመጨረሻ ወደ መድኃኒት ክምችቱ ይደርሳል። 1 ዓመት ያልፋል። ኤድዋርድ ሞራ ለሴናተርነት እየተወዳደረ ባለበት ወቅት አንዱ ትልቅ ስፖንሰር ሊያገኘው እንደሚፈልግ ይነግረዋል። ቫን ሎን የኤዲ ዓላማ ምን ያህል ርቀት እንደሆነ ወዲያውኑ ይረዳል። ስለ መድኃኒቱም እንደሚያውቅ በግልጽ ይነግረዋል። ለኤዲ መድኃኒቱን የሚያመርተው ላቦራቶሪ አፈላልጎ በማግኘት ኩባንያውን መግዛቱንና መዝጋቱን፣ በዚህም ምርቱን በድጋሚ ማስጀመር የሚችለው ብቸኛው ሰው እሱ መሆኑን ይገልጽለታል።
በምላሹም ቫን ሎን የሚፈልገው አንድ ነገር ብቻ ነው። ኤዲ የፕሬዝዳንትነቱን መንበር ሲይዝ የተወሰኑ ሰዎችን ፍላጎት እንዲያከብርለት። ይሁን እንጂ የወደፊቱ ሴናተር በዚህ ስምምነት አልተደሰተም። ኤዲ ይህ ሁኔታ ሊፈጠር እንደሚችል አስቀድሞ እንደገመተና በተለያዩ ቦታዎች በተመሳሳይ ጊዜ የሚሰሩ በርካታ ላቦራቶሪዎችን ማቋቋሙን በሰላም ያስረዳዋል። ከዚህም በላይ በአመቱ ውስጥ ስለ ቫን ሎን ራሱ መረጃዎችን ሲሰበስብ እንደቆየና ጥቃት ቢሰነዝርበት ሊወስዳቸው የሚችላቸውን የመከላከያ እርምጃዎችን ማዘጋጀቱን ይገልጽለታል። ካርል እሱን በብልሃትነት ለማሸነፍ ምንም ያህል ቢሞክርም ኤዲ አሁንም ሁኔታውን ከብዙ እርምጃዎች በፊት ቀድሞ ያየዋል። ይህንን ለማረጋገጥም በጥቂት ሰከንዶች ውስጥ ስሌት በመስራት አንዲት አደጋ ልትደርስ እንደሆነ አስቀድሞ ይተነብያል። የቫን ሎንን የልብ ትርታ በመስማት ብቻ የቢሊዮነሩ ልብ በግማሽ አቅሙ ብቻ እየሰራ መሆኑንና በቅርቡ ቀዶ ጥገና እንደሚያስፈልገው ይነግረዋል። ካርል ኤዲን ለትብብር ሊያሳምነው አልቻለም። ከቫን ሎን ተለይቶም ወደ ምሳ ያመራል። እዚያም በቻይንኛ ቋንቋ ትዕዛዝ ሲሰጥ ሌንዲን ዳግመኛ አላስገረማትም። የኤዲ ሞራ ታሪክ በዚህ መልኩ አብቅቷል። ተራው ደራሲ የነበረው ኤዲ በአንዲት አስማታዊ ክኒን ተጠቅሞ የሀገሪቱ ተደማጭ ፖለቲከኛ ለመሆን በቅቷል። ነገር ግን የዚህ ፊልም መጨረሻ ብዙዎቹን ግራ ማጋባቱ አልቀረም። ኤዲ ክኒኑን አቁም ያለው አእምሮዬን አስተካክያለሁ ቢልም አሁንም ያን ሁሉ ድንቅ ብቃት ማሳየቱ ግን ጥርጣሬን ይፈጥራል። እናንተስ ምን ትላላችሁ? ኤዲ በእውነት ክኒኑን አቁሞ አእምሮ በራሱ እንዲሰራ አድርጎታል ወይስ አሁንም በድብቅ እየወሰደና ለስልጣን ሲል ዓለምን እየዋሸ ነው? የእናንተን ግምት በኮሜንት መስጫው ላይ አጋሩኝ፣ እንወያይበት። ይህንን ቪዲዮ ከወደዳችሁት ላይክ ማድረጋችሁን እንዳትረሱ። እንዲህ ያሉ አስገራሚ የፊልም ሪካፖችና ትንታኔዎችን ለማግኘት ቻናላችንን ሰብስክራይብ ማድረግ እንዲሁም የደወል ምልክቱን በመጫን ቤተሰብ መሆኑን እንዳትረሱ። ስለተከታተላችሁኝ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ቻው።